ነገሮች በጣም ጭልምልም ያሉብኝ ሰዓት ላይ ኦፍ ኮርስ ካላህ ቀጥሎ NLP ላይ ደረሰ። ጋይዳንስ ያስፈልገኝ ነበር። በቃ ህይወት ይሄ ነው ያልኩ የሆነ ሰዓት ላይ ሐኪም ምናምን የሚባሉ ታይትሎች በቃ እሱ ለራሱ ያቀርተው ልትተዋልክ 15 ቀን በኋላ ወደ አሜሪካ ልሄድ ነበር። በቃ አሳይለም ለመጠየቅ ምናምን ሞክሬዋል። ገባሁ የቦታ እየቀየርን አለ አይደለ ፐርሰፕቹዋል ፖዚሽን እና ኢትዮጵያ ውስጥ ያለችው ሂንዲያ ምንድነው የምታስበው? ኢትዮጵያ ውስጥ ብትቀጥል አሜሪካ ያለችው ሂንዲያ ምንድነው የምታስበው? ቦታ እየቀየርን ተነጋገርንበት። ደግሞ ሳርድ ፖዚሽን ሆኜ ያየሁት ጋድስ አይሆን ያየሁት ስራዎች መስራት ስፈልግ ከኔ ቪዥን ከኔ ፕሪንሲፕል ጋር የሚሄዱ ሰዎች ሆኖ መርጣለሁ። ክሊር የሆነ ያስቀመጥሽው ወይ እንዳጋጣሚ ያገኘሽም ሊሆን ይችላል። ቁጭ ብለሽ ያስብሽበትም ጉዳይ ሊሆን ይችላል። እንደ ላይፍ ፕሪንሲፕል ብለሽ የምታስቢው ነገር አለ? የህይወት ፍልስፍና አለው አብዛኛው። እኔ ይሄኛውን ነገር ሙሉ ምስጋና የምሰጠው ለNLP ነው። ለNLP ያው በቃ በመጀመሪያ በቃ በጣም መመስከር ፈልጋለሁ ስለ NLP። አወረ እኔ እንደ ስለ NLP ብዙ ማውራታችንም እርግጠኛ አልነበርኩም። አረ በጣም ለምን በሰለክ እኔ ቀደም ያልኩ ነገሮች በጣም ጭልምልም ያሉብኝ ሰዓት ላይ ኦፍ ኮርስ ካላህ ቀጥሎ NLP ላይ ደረሰልኝ ለኔ። ከሱ በፊት ደግሞ እንትን ነበረን ምንድነው ማስተር ማይንድ ነበረን። በጣም ጥሩ ፓክት ነበረን። በቃ የሆነ መግባባት አይምሯችን የት መሄድ እንደምፈልግ የሚረዱ ጓደኞች፣ ህይወት መገጫገጭ መሆኗን የሚገባቸው ስለ ዓላማችን የሆኑ ጓደኞች ነበሩኝ። ያ ዓላማችን አንድ አይነት መሆኑ NLPን ዲስከቨር እንዳደርግ ኦልሬዲ ከኛ ውስጥ ዲስከቨር ያደረገ ሰው ምን ብሎ ከተተነሳ ውስጥ በቃ ያስፈልገኝ ነበር ነው ምልክ ጋይዳንስ ያስፈልገኝ ነበር። በቃ ህይወት ይሄ ነው ያልኩ የሆነ ሰዓት ላይ እኔ በጣም በቃ ፕሮ ላይፍ ስለ በቃ ትራቭል የሚያደርግ በቃ ሁሉ ነገር ደስ የሚለው በትንሹ ትልቁ የሚደሰት ሰው ቶሎ ምናደድ ቶሎ ምደሰት አይነት ሰው ነኝና የሆነ በቃ ኤክስተርናል ፋክተሮች ጭልም ማረገው ህይወቴንና ሀድ ቱ ናቪጌት ሰው ደግሞ እኔ ታውቃለህ ሁሉ ይተውካል እንደሚያልከው ሐኪም ምናምን የሚባሉ ታይትሎች በቃ እሱ ለራሱ ያቀርተው ልትተዋልክ ልጠፋ እንደምትችል ሰው ነገሩ ግራ ሊገባክ እንደሚችል ሰው ላይ አስብልህ ይችላል። ትወጣዋለች ሷኮ ጎዝናት ሲጋሬታውና ሰው ዳግና ግን ሁሉም ሰው የሚከብደው ነገር ያጋጥማልና actually was really ከባድ ነገር ነበርና so NLP ጋር ኪመክሮስ የታገር ደምኖ ራሱ ማወቅ አልቻልኩም ነበር ዳኒ የዛን ሰዓት ላይ በቃ ሁሉም ሰው የሚነግረኝ በቃ ሂጂ አካባቢ ያክል ሀገር መኖር እየችልሽ እዚህ ሀገር ምን አመጣው ነገሮች ጥሩ ካልሆኑ ሰው ወደ አሜሪካ መሄድ ይሄን መሰለ ቻንስ እያለሽ እንዴት ትይቶኛለሽ ነበርና በቃ መወሰን አቃተኝ። እኔ ደግሞ የሆነ ቻንሱ ነበረኝ እዛ የመሆንም እዛ የመማሩ ምንም የማድረጉ ትቼው ነው እዚህ ሀገር አግብቼ ወልጄ ኖርኩ ነበርና ሶ የሆነ ችግር ከህይወት አቅጣጫ ሊቀይረኝ ሆነ ሌላ ማፕ ላወጣ ሶ ማመሰግንበት ሪዝን አንድ ምን እንደምፈልግ ከዛ በፊት ብዙ ጊዜ በጥሞና ማሰቤ ያመሰገንኩት ስለሆነ አይደለም ስለሚመስል አይደለም ኦር ሰውነቴ መደሰት ስለቻለ አይደለም። እዛ ሀገር ብትሄድ ኦፍ ኮርስ you look good ስራ ትሰራለህ ምናምን ግን ያስደስተኛል ወይ አያስደስተኝም። ረጅም ጊዜ ፈጅቼ ነው የወሰንኩት ያን ውሳኔ በፊት ላይ ሶ ነገሮች ይበላሹም አገሬና ሳዳይ እንደፍተሪ ኢትዮጵያዊ ነኝ ኢትዮጵያ ውስጥ መኖር ነው የምፈልገው። ገብቷል። ብዙ ሸሻቸው ነገሮች ነበሩ እዛ ወንድ ልጆቻቸው ያሉ ስለ ጾታ ምናምን የምትሰማው ነገር በጣም ነው የሚያስፈራክ። የምታየው ነገር በጣም ነው የሚያስጠላውና ትንሽ ሃይማኖቴ ላይ ዊክ ነኝ። እዛ ከልኩ በቃ ነው መጣፋው ብዙ ነገር ያሳስበኝ ነበርና ሶ ችግሬ ያለ እዚች ጋር ችግሮች ነው ይፈታልኛል እዛ ሀገር ብሄድ በዛ ሰዓት ላይ ግን ፕሪንሲፕሎችን እንዳለ መሬት ሊገቡ ሆነና እዛኔ NLPን አወኩላ አለዳኒ NLP ስገባ I think አማን ይከፈለልኝ ሁላ life was that bad እዛ ሰዓት ላይና ከዛ ለሄድ ነው 15 ቀን በኋላ ወደ አሜሪካ ልሄድ ነበር። በቃ አሳይለም ለመጠየቅ ምናምን ሞክሬዋል። ገባሁ I think ጃሄዱ በቃ ማለት ከኮር ማንነቴ ጋር ነው የመለሰኝ። እኔ ማን ነኝ? ምንድነው የምፈልገው? የተቀያየረው ነገር ነው ወይ ፕሪንሲፕል የሚቀይረው? ለምሳሌ ነገሮች ቢስተካከሉ እኔ ማምንባቸው ነገሮች ባይስተካከሉ ምፈልጋቸው ነገሮች ለምሳሌ አሁን ህይወቴ ውስጥ አላህ ከሌለ ደስተኛ እንዳልሆንኩ አይቻለሁ። ከዛ በፊት ህይወቴ ውስጥ ለሰው መድረስ ያልኩ ነገር ማለት የሚደረስለት ሀገር ነው ያለን ብዬ አስባለሁ። ትንሽም ካወቅን ተበርክቶ ብዙ ነው ለዚህ ሀገር ያ የሌለበት ሲስተም ማሟላበት ሀገር ብሄድና የሆነ የተሟላች ህይወት የሆነ ቤት የሆነ መኪና በነዳ መደሰት አይነት ሰው አይደለሁም።
ተማሪ ሆኜ ማውቂው ነበር ያንን ገብቷል አላጓጓኝም እና የዛኔ 6-7 ሄጄ ነበር አሜሪካ ተማሪ ሆኜ አይቻለሁ የሚያጓጓ ህይወት ነው ግን ለኔ ብቻ ሊተርፍ አታየኝም እዛ ሆኜ እዚህ ጋር ያለውን ችግር ስፈታ ብቻ ብዙ ነገሮችና አስታርበቀኝ ከራሴ ጋር እንሳን ምክንያታዊ ህይወት ብትኖርም የታሰበበት ህይወት ሲል ልባም ህይወት ላይ ያለው ነገር በአጠቃላይ የዛኔ እኮ ሬዲዮ መስራት ወዲያው ራሱ የጀመርኩት በቃ እኔን ወዲያው ህይወቴን ትራንስፎርም አደረገውና አልጨረስኩም ክላሱን አሜሪካ ሆኜ አማን ነው በስልክ ያሰራኝ ቦታ እየቀየርኩ መስራት ሄድኩኝ አናገርን ጠበቃ ምናልን ለወሰን ከዛ ይሄ ቦታ እየቀየርና አይደለ ፐርሰፕቹዋል ፖዚሽን እና ኢትዮጵያ ውስጥ ያለችው ሂንዲያ ምንድነው የምታስበው ኢትዮጵያ ውስጥ ብትቀጥል አሜሪካ ያለችው ሂንዲያ ምንድነው የምታስበው ቦታ እየቀየር ተነጋገርንበት ደግሞ ሳርድ ፖዚሽን ሆኜ ያየሁት ጋድስ አይሆኛ ያየሁት ታው was liberating በዛ ሰዓት እንደዛ አይነት በጨነቀ ሰዓት ላይ እንዲህ አይነት መልቲ የሆነ መፍትሄ እኔ ልብ ውስጥ ነው ያገኘሁት ለዛ ነው በቃ አሁን ሶሻል ሚዲያ ላይ ብታየኝም ሰዎች ጋር የሆነ ነገር ብታየኝም መፍትሄ አላቸው ነገሮች እንዴት እንደሚታይ የሚነግረን ሰው ነው ያጣው ጨለማ ሆኖ ነገሮች ደስተኛ ልትሆን ትችላለህ እኔ ዛሬ መልሱን አገኘሁት ለምን እንደምኖር ገባኝ ልጆቼ ጋር መኖር ነው ፈልገው ልጆቼ ፊውቸር ከአምላካቸው ጋር ሳይለያዩ የሚኖሩበት ሀገር የኔ ሰክሰስ ሊቆይ ይችላል ግን ደስታ ያለው ምክንያታዊ የሆነ ከራሴ ሰዎች where I matter እዚህ ሀገር ዶክተር ሂንዲያ ስትለኝና አሜሪካ ዶክተር ሂንዲያ ስትለኝ ነው ደስ ለኔ ለሌላ ሰው አላውቅም ገባህ አይደለ የሆነ ያልሽው ነገር ጠቀመኝ ህይወት ወስደው ሲጽፉልኝ ቲክቶክ ላይ ለነሱ ጠቅሞች ለኔ what it means በቃ አልገባህ እውነት ነው የሆነ ነገር ብያን ተጋ ህይወት ቀየረ like it gives me በቃ አልገባህ so these things ናቸው እኔ ጋር ትርጉም ያላቸው ገባህ አይደለ ሰክሰስ አደኝ አይደል ለማየት ሞክረናል አያቸዋለሁ የሰክሰስፉል ቢሄነር ሆኖ ምን ሆኖ ምናምን ጣሞን ያጧታል ብዙ ጊዜ አይደል ትልቁ ችግር እሱ አስተውለሃል አይደል ቆሶ አለ ግን ኤክስፒሪየንሱ የለም እንላለን yes እና I want to enjoy the path so ያንን ሁሉ እንዳይ ለኤልኤልፒ ነው በቃ ሙሉ ለሙሉ ካላህ ቀጥሎ በጣም በቀና ጓደኞቼ ማስተርማይንድ ጓደኞቼ they were there በቃ ወይኔ ነበሩ ነው እናንተ ግሩፖች ያው ናማን ጨምሮ ደግሞ ኤግዛክትሊ አይ ቲንክ ያንሳሽው አሁን ስታወር የነበረው ፐርሰፕቹዋል ፖዚሽን ምንለው ትልቁ አላማው ያ ነው ሰዎች አንድ በተለያየ መንገድ ህይወታችን ውስጥ እንቀረቀራለን የሆነ ቦታ ጋርና ማሰብ ያቅተናል መውጫው ይጠፋናል እዚያን አንስታክ ማድረግ እንደዋለን ነገሩን የተቀረቀረውን ብሎን እንዲንቀሳቀስ ማድረግ መቻል ነውና ኤግዛክትሊ ሰርቭ ማድረግ ያለበትን ፐርፐዝ ነው አንቺ ጋር ሰርቭ ያደርገው ማለት ነው ትክክት ቆረጥኩና በጣም ለከና አጎቴ ራሱ ከታይሽ ነገሮች ተበላሹበት ወደ አፍሪካ you want to go yes ያክሽን ስትመለከቱ ምናልባት ያን ያህል የሸሽሹ ነገር እዛው ነው ተመለሳሽ እየገባሽ የሚሄድበት ነገር አልነበረም እውነት ለመናገር እዛ ካለው ምቾት አንፃር ምናምን የሚመጣበት ነገር አልነበረኝም በቃ የሚጠብቀኝ እሳት ነበር የሚጠብቀኝ ለኔ ሚኒንግ ካለው who cares አላይንድ ሆነሽ ማለት ነው በቃ ራስሽን ከፍላጎትሽ ጋር ተግባርሽን አገናኝሽ አይ ቲንክ ሰላም ያለው እዛ ጋር ነው ሰዎች አያምኑኝ ነው ብዙ ጊዜ ዛኔ ሰዓት ላይ በጣም ስለተመቸኝ ወይ ስለተሳካልኝ ሬዲዮም ሰራ ነበር ይመስላቸው ብዙ ጊዜ ሰው እንደዛ ኮረድ ኦኬ ሲጨርስ ይወጥ በቃ እኔ ደርሻለሁ እኔ ጋር ድረስ አይነት ነገር ነው መሰለኝ የለመዱትና ኖ like I mean a mess I'm trying ገና ነገሮችን እየዋጥኩ ይወጣው ነው ግን እንደ ሰው መጉደል አለብኝ እንዴ ምን የሚያጎድለኝ ነገር አለ definitely exactly ኤክስተርናል ነገር ናቸው እነዚህ አላህ ባለ ጊዜ ሆኗል አላህ ባለ ጊዜ ይስተካከላሉ ከኔ የሚጠበቀው ሰውን ያደረስኩ ነው ኢንትረስቲንግ ታወዘትና ሶ ውስጤን አፌክት ያደርገው ነበር አንድ ጓደኛችን እንደው ማዲያት እንኳን አልወጣብሽም እኮ እንደው ከነገሩ አንፃር እንደው ፊት ይሻለ ነገር አለ ነው ትለኛለች it's just like እና ኢሞሽናል ሰው ነኝ እናደዳለሁ ላለው ግን በዛው ጋር ስናደደው ወጣ በቃ ሄደ ኢንተርናላይዝ አላረገውም ነገሩ I enjoyed the path እና like I'm very much grateful እና ኤልኤልፒ አይ ቲንክ ያገሬ ጥግ ላይ ሁሉ ቢደርስ ትምህርት ሲስተም ውስጥ ቢደርስ እዛ ውስጥ እጄ ቢኖር ምናምን በቃ ደስታዬ ኢንትረስቲንግ በነገሮች ውስጥ በጣም ፓሽኔት እንደነበር ነገሮችን ለመቀየር ጥረት እንደምታደርጊ ምናምን በደንብ መፍትሄ ካለ ደግሞ ነገሮችን ዝርግፍ አድርገሽ በደንብ መፍትሄ እንዲገኝ ታደርጊያለሽ ጥሩ ያ የጠቀመ ይመስለኛል በጣም ኢንትረስቲንግ ስለዚህ አይ ቲንክ ፍልስፍናሽ ብዬ የማስበው እንደው ስፒሪቹዋሊቲን ዋጋ ትሰጪያለሽ ይመስለኛል ከዛ ጋር በተገናኘ አብሮ መሄዱ የሚችሉ ነገሮችን አብረሽ ሌሎች እንግዲህ እንደ ፕሪንሲፕል ልጆችም አንድ ናቸው ማለት ነው ፈልጌ ነው የወለድኳቸው የሁለቱም መሰለክ የአምላኬን ነገር
ዳኒ ፈልጌ ነው ያምላኪን ያገኘሁት በቃ ማለት ከነገሮች ሁኔታ ቢሆን በቃ የሚገፋ ብዙ ነገር ያጋጥመኝ ነበር ሂጃብ በትክክል አላረግም ነበር ብዙ መገፋቶች ነበርና ብዙ ነገሮች አግጬ ብዙ አንብቤ ምን ብዬ ነው ያላህን ያገኘሁት ከዛ በኋላም ደግሞ የሞት አደጋ ማጋጠመኝ ነበር መኪና ተጋጭቼ ነበርና አይሳዋ የሱን እጅ እዛ ውስጥ ህይወቴ ብዙ እንተናለሁ ብዙ ወጣ ገባለሁና ከፍ ሲልም በጣም ነው ሲወርድም ደግሞ ማመንም አትችለው አይተውና አብዛኛውን በራሴ ተወጣውት በራሴ ስልክ ኦፍ ኮርስ አላህ ውስጥ ኖሮና አፍሲን እጁን በቃ አፍሲን የሆነ እንዴት ነገሮችን ተአምሮችና ሁሌ በቃ እንዴት ደግሞ አርጋል ታውጣይ ነው ብለው እንዴት አርጎ ነገር ውስጥ እንዳስገባኝ አይደለም ይገርመኝ ገብቷል አይደል በቃ አወጣጡም ደግሞ ልገረምበት ነው ማየው የሱን ስራ ለማየት ገባ ብዙ ነው ያለፍኩት ህይወቴ ውስጥና ልጆቼን ደግሞ ይሄ I wanted a purpose I wanted cultivate ማረጋው ነገር በቃ I wanted kids ፈልጌ ነው የወለድኳቸውና ምንም ስለነሱ በሚመጣ ነገር በቃ ይሄ ደስ ብሎኝ ነው ማረጋው ልፈልጌ it was about them እና ያው የዛኔ ይመጡ ፊቸራቸው ጥሩ ካልሆነ ምን ይጠቅማል ሲለኛ ይምሮ ይቀላል ነበር ሪዝኑ ይተዋወቃል አሁን ይሁን ሶስትን አቃቻለሁ ምን ለምን እንደማረግ ሶስት ነው ቀላል ሶ አምላኪና ልጆቼ ጋር ያለው ነገር Yes, part of my principles. Interesting. ጥሩ ነገር ነው ሼራክሽን አይኮኒክ ዴንታል ሴንተር ምንድነው? አይኮኒክ ዴንታል ሴንተር እንግዲህ የጥርስ ህክምና ነው የሚያስፈልጋችሁ አብዛኛው ነገር በፕሪቨንቲቭ ሜዲሲንም እናምን ለምንድነው ዴንታል ሴንተር መጀመሪያ ነው? ኦኬ ጀመረ ዶክተር ሰውታው ተማርኩበት ሶ በጣም ጥሩ ነገር ለተጠቃሚዎችም ማድረስ ፈልግ ነበር በጣም ኳሊቲ ያለው ነገር ምንድነው አይኮኒክን ለየት የሚያደርገው ብዙ ሰው ማያውቀው ነገር አሁን ፔሸንት ኦሪየንትድ የሆነ ነገር ነው የምናደርገው እሱ የፈለጉትን ነገር በሳምፕል አሳይተን ኤግዛምፕል አሳይተን ፕሮሲጀር ኤቭሪቲንግ ተብራርቶላቸው ስለሆነ ብዙ ጊዜ ለመወሰን በጣም ነው የሚቀላቸው ሐኪም ቤት በተለይ መምጣት ደግሞ ለሚፈራ ሰው እንደምታየው ስፓይ መሰለ ነገር ክሬት ያደረግነው እኔ በራሴ በጣም ስለምፈራ ነው ኤቭሪቲንግ በሙቅ ውሃ ታጥቦ ተዘፍስፎ ኤቭሪ ስቴፖችን ሄዶ ስቴሪላይዝድ በሆነ ውሃ ተጠቅመን ከዛ 134 ዲግሪ ድረስ መሄድ በሚችል ሄፓታይተስ ቢኖር HIV ማንኛውም ነገር ቢኖር ሙሉ ለሙሉ ያን ነገር ማጥፋት የሚችል ማቴሪያል ነው የምንጠቀመውና ስለ ጤናችሁ እኛ ጋር ስትመጡ ጭራሽ አያሳስባችሁም የት ነው ያለው ኤግዛክት ያለነው ከመሃል ካሳንቺስ ላይ ነው ያለነው በጣም ስፓሽስ የሆነ ፓርኪንግ አለን አደባባዩ አጠገብ ነው የምንገኘው በካሳንቺስ ሳይድ ኦራይል ቤተክርስቲያን ፊት ለፊት ሁመራ ፕላዛ አራተኛ ላይ ነው የምንገኘው ኑ ደስ የሚል ኤክስፒሪየንስ አድርጉ ማለት ስላቋረጥኩ ይቅርታ በጣም ኢምፖርታንት የሆነ መረጃ ስላለኝ ነው ምናልባት ከነሰናቸው ጽንሰ ሐሳቦች ጋር በተያያዘ ዕውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሐሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ አመሰግናለሁ